ሰው ማለት ነው። እኔ ምንም ባረገው በቃ አይወጡልኝ። በቃ እኔ ስወዳቸው ስቀርባቸው በቃ ስንከባከባቸው ምንም ሳይወጣልኝ። ግን እናንተ አሁን ትዳርም ያላገባችሁ ትዳርም ያለባችሁ ሴቶች ብትሆኑ ወንድ ልጅ ምን ያህል ሙሉ ሲሆን እንደሚመጻደቅባችሁ ትዳርም የያዛችሁ ሴቶች ታውቁታላችሁ። በቃ ወደ ፍቅር ውስጥ ሳንገባ ስታወራቸው ይቁመጠኝ ቁረጠኝ ፍለጠኝ በቃ እውነት ይሄን አላደርግም እንደዚህ አልሆንም በጭራሽ እንዴት እንደዚህ ታስቢያለሽ ነው የሚሏችሁ። ግን ከገባችሁ በኋላ ነው ሌላ ጸባያችሁ የሚመጣው። ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ሰላማችሁን ኢየሱስ ክርስቶስ ብዝት ያርገው። እንዴት ናችሁልኝ? እግዚአብሔር ይመስገን። የምትጠሉኝም የምትወዱኝም እንዴት ናችሁልኝ? ክብር ምስጋና እግዚአብሔር ይመስገን። እዚህ ቀን እዚህ ዕለት አድርሶኛል። እኔ የማያዳላ አምላክ አለኝ። እንዴት ናችሁ? እናንተስ ደህና ናችሁ? እግዚአብሔር ይመስገን። ግን እኔ እናንተም እያስከፋችሁ ነው። ብታስከፉኝም እኔ ምንም አይመስለኝም። ግን በቃልዬ ቦታ እኛስ ብንሆን እስኪ በዛ ሰው ቦታ እኔስ ብሆን በሉ። አሁን እኔ ምሳሌ አንድ እህቴ የሆነ ቦታ እየተቃጠለኝ ከሆነ እህቴ አይዞሽ ብዬ ከዛ ከሳት ውስጥ ባወጣት ነው እንጂ ህሊና ምረካው ግዴታ ከዳር ሆኜ ወይኔ ተቃጠለች ወይኔ ብዬ እሷን ብስቀባትና ወይ ብሰርባት የሷ ኃጢያት እኔ ላይ ነው የሚመጣው እንጂ እሷ አትጎዳም። ለምን እሳት እያቃጠላት እየፈጃት ነው። ያ እሳት እያለባት ደግሞ እኔ ድጋሜ ብሰርባት እሷ ምንም አትሆን እና ለመፍረድ አትቸኩሉ። በቃልዬ ቦታ እኔስ ብሆን እስኪ እኔ እሺ ልበድላችሁ ላጥፋ እኔ ዓለምዬንም የተናገርኩት ምክንያቱም እህቴ እኔ ፍቅሬን ለማዳን ልጁን አይታችኋል። ወንድ ላይ ሙሉ ስታረጉት እንዴት እንደሚኩራራ እንዴት እንደሚዝናናባችሁ እኔ ለእናንተ መንገር አይጠበቀብኝም። እሺ እኔ ኃጢአተኛ እኔ ባለጌ ልሆንባችሁ እኔ መከራችሁ እናንተ መመለሳችሁ እናንተም እኮ እንደኔ አንድ አይነት ሆነን አንድ ሆናችሁ ነው እየሰደባችሁ ማለት ነው። እኔ ብሰርቡ ደግሞ ምንም አይመስለኝ። እዚህ ጋር መጥቶ አይላከከብኝም ወይ ደግሞ ቃልዬነቴን አያሳጣኝም። ምንም ችግር የለም። ግን እንደኔ አንድ አይነት ባትሆኑ እና ማለት ነው ባለትዳርም ሴቶች ያላገባችሁም ትኖራላችሁና እኔ አንድ ፊልም ሳይ የምማርበት ነገር አለኝ። ምክንያቱም ከዛ ከፊልም የምማረው ነገር አለኝ። ግን እናንተ አሁን ትዳርም ያላገባችሁ ትዳርም ያለባችሁ ሴቶች ብትሆኑ ወንድ ልጅ ምን ያህል ሙሉ ሲሆን እንደሚመጻደቅባችሁ ትዳርም የያዛችሁ ሴቶች ታውቁታላችሁ። ግን እኔ ላይ አትፍረዱብኝ። ምክንያቱም እኔም እንደናንተ ትዳር ለመያዝ ሊሆን ይችላል አላማ ሊኖረኝ ይችላል። ያላገባችሁም አትፍረዱ። ምክንያቱም ነገ ምን ላይ እንደምትወድቁ አታውቁትም። ምክንያቱም እኔ ኑሮ መያዝን የሚጠላ አልጋ ባልጋ የሚሆንለት ሰው ይጠላል እንዴ? አይጠላም። ስለዚህ ግን ኃጢያታችን ስንቀንሰው ነው ሙሉ ሰው የምንሆነው። እኔ አሁን ይሄንን ልጅ አይታችኋል። ከምን ጀምሬ እንዳወጣሁት ከምን ጀምሬ ከኔ ጋር እንደሆነ ሌላውን ሰው ትቼ እሱ ይሻለኛል ብዬ ስመርጠው እሱ ደግሞ በተራው ሙሉ ሲሆን እየተመጻደቀብኝ ነው እየኮራብኝ ነው። እና ያንን ህይወቴን ለማስተካከል ነው እህቴን የሰደርኳት እንጂ እኔ አንድ አንጀት የተኛኋትን እህቴ የእናቴ ልጅ ጠልቻት አይደለም። እናንተ ከምትነግሩኝ በላይ የራሴ ማይንድ ይነግረኛል ህሊናም አለኝ። ግን በንዴ በምትበሳጩ ሰዓት አንተ ጎሽ ብላችሁ አትሰድቡ። ምክንያቱም ያንን ተንፈስ ማለታችሁን መናደዳችሁን የምትሉትንም አታውቁምና ሴቶችም ወንድሞችም ተረጋጉ። ለመሳደብ አትቸኩሉ። እውነቴን ነው። ተስድብ ምንም አይገኝም። ትቢትም ስድብም ክፋትም ሁሉ ነገር የሰይጣን ነው። ግን በእኔ ስለምናደር ነው እንጂ እኔን ራይሊት ሾው ሁሉንም ታውቁታላችሁ። ምን ደብቂያችኋለሁ? ከእግዚአብሔርም ከእናንተም የደበቅኩት አለ ምንም የለም። ምክንያቱም እኔ ሰው ያየኛል ብዬ ኖሬ አላውቅም። ፈጣሪ ያየኛል ብዬ ነው የምኖረው። ግን ከእግዚአብሔርም ከሰው ምንም አልደብቅም። ሁሉን ነገር ስለማሳያችሁ ፍላፊ ግልጽ አድርጌ ሊሆን ይችላል እንደዚህ የምትሳደቡት ማለት ነው። ችግር የለም። እኔ ግን ወዳችኋለሁ። ምክንያቱም አለማወቅ ነው ሰው ልጅ የሚያጠፋው። ትሳደቡ እኔ ወዳችኋለሁ። እና እሱ ምን እያረገ ነው በሉ እስኪ። አያልቅበት ምን እየሰራ ነው? ምን እያረገ ነው? ከቃልዬ ጋር ምን ነበረ መጀመሪያ እንዴ? ጭንቅላት እኮ የተፈጠረው ለማሰቢያ ነው። ምን ነበር ያልቅበት? እስኪ ይሁን አታናዱኝ። እውነቴን ነው። ምን ነበረ ልጁ እንዴ? መጀመሪያ ምን ነበር ስንገናኝ? የመጀመሪያ ህይወታችንን እዩት። ወደ ኋላ መለስ በሉና ያላያችሁ እዩት። ደግሞ ያላያችሁ የላችሁም። ሲጀምር እዚህ ምድር ላይ የኔና እሱን ያላያችሁ ሰው የላችሁም። የለም
በዚህ ሞላ ብዬ ነው የምናገረው የለም። ስለዚህ ከዛ ድረስ መጥቶ እዚህ ላይ ስንደርስ መጥገብ አለበት። አንዷን እየጎተተ ከሌኔ ሚስቴ ከሌኔች እያለ ማንጣት ነበረበት የለበትም። በበድለው እንኳን እሱ ዝቅ ቢል ባስከፋው እንኳን እሱ ዝቅ ቢል ለሱ ጥሩ ነበር፣ እንጀራ ይወጣለት ነበር። ግን ለኔ ደግሞ ችግር የለም መገፋት ዝቅ ማለት ጥሩ ነው ለኔ ጥሩ ነው። ምክንያቱም ቃሉን አውቃለሁ። ጥሩ ነው ያድርገኝ፣ ጥሩ ነው። ነገ ወይ ተሻለ ነገር ላይ ሊያደርሰኝ ይሆናል፣ ወይ እግዚአብሔር የምጠፋበት ነገር ሊኖር ይችላል ከሱ ጋር ሲሆን እንደዛ ነው የሚለኝ ማይንዴ። ግን በጊዜው እናደዳለሁ፣ በጊዜው መታገስ አልችልም፣ በጊዜው ንዴቴን መቆጣጠር አልችልም። ምክንያቱም ሰው ነኝ እንደ ሰው ነኝ። አሁን በቃ እንደዚህ ብቻዬን ስሆን አሁን ከዛፍ ይሄን ዛፍ እያዩ ይሄን ምድር እንደዚህ ነፃነት ይሰጣል። ከሰው ጋር ምንም ነፃነት የለም። እውነቴን ነው። እና የቃልዬ ቤተሰቦች ፕሊስ አትሳደቡ። ክርስቲያንም ሙስሊምም ኦርቶዶክስም ጴንጤም ኢየሱስ ክርስቶስን የሚያመልክ ሰውን አይሳደብም። ግፍ ነው። ምክንያቱም ቃሉን እያወቀ ለምን እናጠፋለን? እኔ ያጠፋሁት አጠገቤ ስላለ እንዴት መጀመሪያ ምን እንደሆንኩ ታውቃላችሁ። በድጋሚ ይሄኛው ነገር ሲመጣብኝ እንዴ ትግስት ያለቀ ተፈታተነኝ። ሰይጣን ነው የሚፈታተነኝ ሰው አይደለም። የሰው ልጅ የሚፈታተነው ሰይጣን ነው እንጂ ሰው አይደለም። ምክንያቱም ከዚህ ጋር አሁን ወርጄ ሲሄድ የሆነ ነገር ቢያጋጥመኝ ሰው አይደለም የፈተነኝ ሰይጣን ነው። ሰውማ ሙሉ ነው፣ እግዚአብሔር ሲፈጥረው ሙሉ ነው። ሰይጣን ግን ያጎላል፣ እኛን ሙሉ እንዳንሆንበት ያጎልብናል። ምክንያቱም ሙሉ ሆነን ከኖርን ጻድቃን ልንሆን ነው። ሙሉ ከሆነን ከእግዚአብሔር ጋር ልንገናኝ ነው። ስለዚህ ለዛ ነው እኔ እኮ የምላችሁ ማለት ነው። እኔ ምንም ብትሉ ማለት ነው ሰው ማለት ነው። እኔ ምንም ባረገው በቃ አይወጡልኝ። በቃ እኔ ስወዳቸው ስቀርባቸው በቃ ስንከባከባቸው ምንም ሰው አይወጣልኝ። እውነቴን ነው። ደግሞ እኔ አሁን አይልቅበትም በጣም ነው የምወደው። ምክንያቱም ከመቀራረባችን የበለጠ በጣም እየወደድኩት ሄጃለሁ። ምክንያቱም በቃ ከጎናችሁ ስትለማመዱ ጸባዩን ስታውቁ ምን ስትሉ ከሌሎቹ ቢያንስ የተሻለ ነው ብያለሁ። ገባችሁ? ስለዚህ እኔ ሰዎች አልወጣሉኝ እና በእናታችሁ ከምትሰርቡ ይጸልዩልኝ። ሰው ይወጣልሽ ቃልዬ፣ ሰው ጥሩ ሰው ይስጥሽ። በቃ ፈራ እግዚአብሔር ያለበት ብላችሁ ግን እኔ ያልቅበትን በጣም ነው የምወደው። እውነቴን ነው የምነግራችሁ። አላሳዝናችሁም እናንተ ግን እውነቴን ነው አላሳዝናችሁም። እንደዚህ ሁሉም ሰው እየመጣ እየሰገጠብኝ በቃ ሲሄድ እና በቃልዬ ቦታስ እኛስ ብንሆን ብላችሁ ጸልዩልኝ። እኔ ለእናንተ እንዳውም በቃ ተስፋ መሆን አርአያ መሆን ለብዙ ሰው መሆን ነው የምፈልገው ነበር። ግን እንዳሰብኩት ባይሆንልኝም ሰዎች ይማጻደቁባችኋል፣ ይኮሩባችኋል። አብራችሁ ስትለማመዱ የሌለ ባህሪያቸውን ያሳያችኋል። መጀመሪያ ጥሩ ይሆናሉ፣ ትንሽ ቆይቱ ስትሉ ደግሞ የጭቃ ጅራፉን ያመጣሉ፣ ጸባያቸውን ከገቡ በኋላ ማለት ነው። ስለዚህ ቃልዬ የምትወዱኝ በጣም በሙሉ ብዙ የምትወዱኝ ሰዎች አላችሁ። ብዙ የኔን ቁም ነገር የምትፈልጉ አላችሁ። ብዙ እኔ በቃ ጥሩ ነገር ላይ ደርሼን የምትፈልጉ አላችሁና ስለዚህ የምትወዱኝም የምትጠሉኝም ጸልዩልኝ። እውነቴን ነው ጸልዩልኝ። ጥሩ ሰው ይስጥሽ፣ ከምንም በላይ ጥሩ ሰው ይስጥሽ። አንቺ እንደምትወጁ አይነት ሰው ይስጥሽ። እኔ እንደምወደው ሳይሆን እግዚአብሔር እንደፈቀደልኝ ማለት ነው። ምን እንደምወደው ማለት አየኋቸው፣ ወድጃቸው ማለት ነው። ተጠግቻቸው አየኋቸው። ግን ምን አድርጌ ይሁን እላለሁ አንዳንዴ ራሴን ብቻዬን ቁጭ ብዬ ሳስብ ምን አድርጌ ይሁን ይሄ ሁሉ ፈተና ለኔ ምን አድርጌ ይሁን? ኃጢአቴ በስቶ ይሁን ሳላውቀው ፈጣሪን አስቀይሜ ይሁን? ምክንያቱም ሰው ነኝና እግዚአብሔርን በድዬ ይሁን እላለሁ። እንደዚህ አይነት ሰዎች የሚጥልብኝ የሰው ልጅ ማለት ነው። መጀመሪያ ሳንቀራረብ በቃ ወደ ፍቅር ውስጥ ሳንገባ ስታወራቸው ይቁመጠኝ፣ ይቁረጠኝ፣ ይፍለጠኝ በቃ እውነት ይሄን አላደርግም፣ እንደዚህ አልሆንም በጭራሽ፣ እንዴት እንደዚህ ታስቢያለሽ ነው የሚሏችሁ። ግን ከገባችሁ በኋላ ነው ሌላ ጸባያችሁም ይመጣ። ያገባችሁም ያለገባችሁም በሁለት አንግል ያዙ። ወንዶችም ሴቶችን እንደዚህ በሁለት አንግል ያዋችሁ። እኔ ግን አሁን አልቅበትም በጣም ነው የምወደው። ምክንያቱም
ተለማምደናል። ጥሩ ፍቅር አሳይቶኝ ነበረ በጊዜው ጥሩ ነገር እንትን ብሎ ፍቅር ሰጥቶኝ ነበረ። ረጅሞቹን ፈርቼ ረጅሞቹ ለኔ አይሆኑም ብዬ ምክንያቱም ልቤ እንዳይሰበርብኝ አይቼዋለሁ። ይዤም ያንን ፈርቼ ደግሞ ይሄ ቢጤ ነው ብዬ ይሄ ይሆነኛል ቢመታኝ እመታዋለሁ። በቃ የሱ ፍቅር እኔ ጋር ነው የሱ ህመም እኔ ጋር አለ ብዬ ደግሞ ይሄንን ስጠጋው መጀመሪያ ሽቃል የረ ካንቺ ውጭ በፍጹም እሱም ሰው ሆኖ ደግሞ ረጅሟን ይዞ መጣ። እኔ ያልቅበት አይደለም ያናደደኝ ልጅቷ ናት። ለምን ብትሉ የሰውን ደስታ የማይፈልገው ሴጣን ብቻ ነው። ሴጣን ብቻ አይን ብትችል አስታርቃለሁ ነው እንጂ መባል ያለበት ና የኔ ፍቅር የኔ ወድ የኔ ማድረግ ያለች እዛ መሄድ ነበረባት። ለነገሩ ሰው የዘራውና የሚያሄደው ነገ እሷም ደግሞ የኔንም ባ እንደዚህ አስለቅሳ የኔንም ቧስ ወርዳ ነገ ለሷም እንደማይቀና በደንብ አውቃለሁ። ለምን የዘራችሁን ታሄዳለች። ግን እሱም አናዶኛል እንደዚህ እንደምወደው እያወቀ እንደዚህ ብዙ ነገር እኮ ከቪዲዮ ውጭ እናወራለን። ብዙ ነገሮች ቁጭ ብለን እናወራለን። ያን ሁሉ ቢጤ ይሻለኛል እስቲ ልሞክረው ብዬ ደግሞ እንትላለ ረጅሙም አጭሩም አንድ ነው። ልቡ በቃ አንድ ነው ለኔ። ሁሉም አድምቶኝ ሁሉም ለኔ አንድ ናቸው። ስለዚህ ካሁን በኋላ ሰው በጣም በወደውም ግን ካሁን በኋላ ሰውን ግን በቃ ያላገባችሁ እኔ የምመክራችሁ ጓደኛ ያላዛችሁ የምመክራችሁ ስትቀርቡ እንደዚህ በአምስት አይነት ያዙት። ወይ ይሆነኛል፣ ወይ ይጎዳኛል፣ ወይ ልክ ነው፣ ወይ የኔ ነው፣ ወይ ደግሞ ባለጌ ነው ብላችሁ በአምስት አይነት ያዙት። እሺ እኔ ወዶች እኔ ልመክራችሁ ሳይሆን በቃ ከኔ እንድትማሩ ነው። እኔ ደግሞ ለመከፋትም ውስጤ ለመሰበርም ለሁሉም ቅርብ ነኝ። ምክንያቱም በቃ አልችልም፣ ደስታም አልችልም፣ መከፋትም አልችልም። ምክንያቱም ሁለቱም ነኝ እና የቃልዬ ቤተሰቦች ደግሞ ሰብስክራይብ ብቸኛ በሆንም እኔ ብቸኛ አይደለም። አንደኛ እግዚአብሔር አለኝ፣ ሁለተኛ እናንተ አላችሁልኝ፣ ሶስተኛ እኔ አለ። ስለዚህ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ወዳችኋለሁ። እግዚአብሔር ያክብርልኝ፣ እድሜ ይስጥልኝ፣ ኑሩልኝ። ሰላማችሁ ይስጥልኝ።